አባታችን ግን ሰውየውን ወዶታል። ሁልጊዜ በሱ መምጫ ሰዓት በመስኮት ማፍጠጥ ደስ ይለዋል። ምን ማፍጠጥ ብቻ፣ ሰሞኑን እሱ በሚመጣበት ሰዓት እየወጣ ተመልሶ ይመጣል። ስድም ስጠው። ዛሬ ግን ማንነቱ ሳላጠራላችሁ ምን ነካ አንተ? ቢፈልግ ለምን ቆመው አድረው? እብድ ተከተልህ በሌሊት ትዞራለህ? ነገ ምን እንደሚፈጥር ምን ታውቃለህ? እሺ የሆነ መሳሪያ ያዝ፣ ቢላ መፍለጫ ምናምን። ወይ መሰብኩ ነው ከሱ ጋር መጣለሁ። አካኪ መስፍን ሰውየውን ተከትሎት ወጣ። ምን ሊያደርግ? እኔ እንጃ። ተው ስለው ማንነቱን አጠራልኋል። ሰውየው መስፍን መከተሉን ካወቀ ይገለዋል። ሂድና እንድመለስ ንገረው። ፍጠን! መስፍን ምን ሆነሃል? ሰውየው ነፍሰ ገዳይ ነው። ካልተመለስክ ይገላል። እስኪ ንገረኝ። ምን አለ ይሄን ሰውዬ መከተል ቢቀርብን? የሰው ጅብ አይተህ ታውቃለህ? እና አሁን የምንከተለው የሰው ጅብ ነው?
ታጠፍት ቶሎ ነው። ጅብም ስልክ ይደውላል እንዴ? ሌላ ጅብ ጋር ሊደውል ይችላል። ሄሎ አይ ማርሸት አለማየሁ ምን አይነት እድለ ቢስ ነሽ? አሁን አንዷን አድርጎ ሲወጣ እንጠብቀው ነው። ትራይያውን ሰው ይመስላል። ምን አባቱ ይለኛል? ምን ፈለክለዋለሁ? ገፍትሮኝ ሄደ። ጋግርታ አንተ ነው ወይስ እሱ? ታዲያ በሌሊት ምን ሰባተኛ ጉራንጉር ውስጥ ያዞራችኋል? ምን እዚህ ኤግዚቢሽን ልናሳይ ቆምን መሰላችሁ እንዴ? ኧረ ምላስ ምን ይመስላሉ? ጣሳ ሁላ እንደዚህ እናድርግ። አንተ በዚህ በኩል ይኸው፣ እኔ በዚህ በኩል ይኸው። ኧረ እባክህ ብንገናኝስ? መስፍን ሰላም ብሎ አለ በለው። ለፋ ናሽ ደግሞ ምኑን አመጣብኝ? ላዳር ነው ሰማኸኝ? 30 ብር ነው። በቅድሚያ ብሬን ያንቺ አምሻል እንዴ? አይንሽ አይ ምን ነካሽ? አላወኩም ትላለች እንዴ? ስታይ ሽንት ቤት መስላለች። ልጅ ወደዛውን በጥፊ ባጮልሽ ምን ነው ወጣ?
አካኪን ጥሎ መጣ። ምን ያህል ቀን አይደለም ቢሆንስ እዛው አትሆንም? ባለቤቱ ሲሞት ግማሽ አንተ ይሆናል ማለት ነው። እንዴት? ያው መላዊትን ማግባት ይቀራል። አንተ ታገባኛለህ። ለነገሩ አንተ ጅማ አባራል ሴት ማናገር ትችላለህ። እዚያውም የባለቤቱን ልጅ ስማ፣ እንዴት ስትፈዛ ነው እንዳይቀድም። በሰው የመጣ ማለት ላይ የመጣ ማለት ታውቃለህ። ታድለሃል አንተ። እንዴት? አካኪዬ ተሯሩጦ እዚህ መስሪያ ቤት ባስቀጥሬ ታገኛት ነበር። ምን ታውቃለህ? እግዚአብሔር ለእኔ ካላት እኮ ቤቴ ድረስ ስትመጣ ትችላለች። ለአንተ ስንቄን አምጥቶልሃል ነበር። ሰራተኛ እስቲ ልፌ ወዳልኩ አንስቼ ጣራ ላይ ነበር ነው። ሻረፍ፣ ይህ ስራ እስካሁን ከሰራናቸው ሁሉ በእጥፍ የተሻለ ስለሆነ በምንም ተአምር ከእጃችን መውጣት የለበትም። ምን ጠረጥራለሁ? የትም ሊሄድ አይችልም። አሰራራችን የታወቀ ነው። በዚህ ላይ ደግሞ ኃላፊዎቹ በእጅ ስር እንደሆኑ ታውቃለህ። ጥሩ፣ በቃ በሽር የቀረበው ፕሮፎርማ ይጽደቅና ፋክስ ታደርግላቸዋለህ። በተረፈ ከመላክ በፊት ታሳየናለህ። ጽፌ ጨርሻለሁ። አትሜ ማውጣት ብቻ ነው የቀረኝ። ጥሩ። ግሩም ስራ ነው። ግድ የለም በእኔ ጣለው። ይህን ነገር እንዴት ልታደርገው ነው? መስፍን ጊዜ ካገኘ ሰሞኑን እንዲገጥም አደርገዋለሁ። ጥሩ። ቢሮዬ ነኝ። በሽር እንደጨረሰ ፕሮፎርማውን አብረን ልከዋለን። ጥሩ። ለምን የሆነ ቦታ አስገባኝ? ትንሽ አላበዛው? እጄን አጣጥፊ አካኪ የሚጠብቁ ነው። እሱ እንደሆን መስፍንን ለማስቀጠር የከፈልኩት መስዋዕትነት እሱም ከፍሎ አይጨርሰውም ይላል። እኔ ሳገባ ትቀጥራለህ። እስከዚያስ? እስከዛ የኔን ደሞዝ እየፈለግሽ ትኖራለሽ። እኔ ደሞዝ? ያንተ ደሞዝ ለራስህም አልበቃ። እስከ ዛሬ ደግሞ ምን አድርገህልኝ ነው? ሳንጆ ምልት የገዛሁልህን ጫማ ወቅ ውሽ ጫማ መከራው ናይ ዛሬ በባዶ እግር ነው ማስኬድ። እንዴት ናችሁ? አይ ማለት አይ ደህና ነሽ? ደህና ነሽ? እንዴት ነሽ? ደህና ነሽ? ምን ጠፋ? ሰሞኑን አልመጣ። ስራ በዛ እንዴ? አይ ምን ስራ ነው? ሰሞኑን ከቤት መውጣት ፈርቼ ነበር። ምንድነው የፈራኸው? ብርዱ? አይ በቀደም ማታ የሆነ ሰው ፋዘር ግን ምንም አይሉ። አይ ምናልባት እዚህ ቢሮ ውስጥ መናደሽ ደስ ላይላችሁ ይችላል። እኔ የሚያስደስተኝን ነገር አይጠላም። እንደውም ከግራጁዌሽን በኋላ እነግረዋለሁ ብዬ ወስኛለሁ። ምንም ስለ እኔና ስላንተ ነው። በዚህ ቅዳሜ ማታ ምርቃቴ ምክንያት በማድረግ ራት ተዘጋጅቷል። እናቴንም ይዘው ትመጣለህ። በኋላ እንገናኛለን። ታገባ ፈልጋለች። አንተ ደደብ ልትነግራት ነበር? እኔ ነገርካት መስሎኝ ነው። ምን ብዬ ነው የምነግራት? ሰው ሲገደል አየሁ ብዬ። እኔ ስለምትወዳት የምትደብቃት አልመስልም። እና ለምትወደው ሰው የጅብ ታሪክ ትናገራለህ? አንተ ደግሞ ምን ሆነህ ነው እንደዚህ ሀሳብ የገባ? ምንም የኔ የምትፈልጊ ሁሉ ነገር ተሟልቶ፣ አንዳንድ የቀሩኝ ነገሮች አሉ። እነሱን ከሰዓት ፍቃድ ከሰጠኝ ጨርሳለሁ። የሚቀጥለው ዓመት አለቃ አንቺ ስለምትሆኚ ከወዲሁ ጸባይን ማሳመር ይኖርብኛል።
እምቢ የለም። ይልቅ የሚጎልሽ ነገሮች ካሉ ቀደም ብለሽ ነገር። አመሰግናለሁ። ስማ ናቲ፣ ካርዱ አለ? ምርቃት ጠራችን እንጂ ጋና መሰለ እንዴ ካርድ ብቻ መሰጣት? እና ለምርቃት ካርድ አይሰጥም ያለው ማለት ቢሆንም ከካርድ ሌላማ ሌላ ስጦታ መግዛት አለበት። ፍቅረኛዋን እንዴት በካርድ ብቻ ታስመርቃታል? ሰርፕራይዝ እናደርጋታለን። መንገድ ላይ ሆነ አንድ አሪፍ ነገር ገዝተን እሱ አሪፍ። ለምሽም እንዳይዘን ስልክ ደውለን በር ላይ ጠብቂና እንላት። ሞባይልን ጥለው በምን ነው የምንደውልላት? መስሪያ ቤት ስልክ አለ፣ ነገ ያወጡልሃል። እናቷ እዚህ ሀገር የሉም እንዴ? እሷም እንደኛ እናቷን በጊዜ ነው ያጣችው። ሴት ልጅ ማሳደግ ይሻላል ማለት ነው። እንዴት? አይ የኛ አባትና የሷ በተአምር አይገናኙ ነው። እንደዛ ነው ብለን ምን መሰለህ፣ ሁሉም አባት የራሱ የሆነ ጥሩ የሚለው አስተዳደግ አለው። በእርግጥ ለምሳሌ አካክዬ የምትወስደው እሱ አምባገነንነት ጥሩ ነው የሚመስለው። የሷ ወደ ልትሄዱ ነው? ትላንት የራት ግብዣ አለብኝ ብዬ ነበር። ምን ብያለሁ? ከመሸ ከዚህ ቤት ንቅንቅ ማለት አትችሉም አላልኩም? ባለፈው ተው እያልኳችሁ እኮ ነው እዚያ ሁሉ ጣጣ ውስጥ የገባችሁት። አንድ ሰው ወደ ቤታችን ለምን እንደሚመላለስ ማረጋገጥ የለብንም? ነግሬሃለሁ። ከፍቃዴ ውጪ የምታደርጉትን ድርጊት አቁሙ ብያለሁ። በተለይ አንተ ያበጠው ልብህን ብታስታግሰው ይሻላል። አደጋ ላይ የምትወድቁት ስትንቀለቀሉ ነው። አካኪ ይህንን ግብዣ መቅረት የለብንም። ባይሆን በጊዜ እንመለሳለን። ከመሸ ከዚህ ቤት መውጣት አትችሉም ብያለሁ። አለቀ። እንኳን ደህና መጣችሁ። ኮንግራ በምን ነበር የተመረቀችው? ቢዝነስ ማኔጅመንት አይደል? እየሰራች ተምራ ለዚህ መድረሷ በጣም
ለካ እንደዚህ ጎበዝ ጨፋሪ ነህ። ካንቺ ባልበልጥም አምሮ በጣም እንዳትወጪ አንተ ያለ እኔ ባልደርስ መቼም አይኔ እያየ ስወድቅ ዝም ብለህ ምን ያርግልኝ? ነይ ማን አልከኝ? ወደ መስታወቱ ተመልከት። የትኛው መስታወት? ለመሆኑ የት ሆነህ ነው የምትደውለው? ምንድን ነው እሱ? እነሱ ምንም አይሆኑም። እኛ እንሂድ። ምን አገኘ?
ተመሳሳይ ኬዝ አለ። ቆይ እኛ ነን የምንከተለው እሱ ነው የሚከተለው? እኔ ሚስጥር ነው የሆነብኝ። እርግጠኛ ነኝ መፍቻው አካክዬ ጋር ነው ያለው። አሁን ላናግረው እንዳትለኝ ብቻ። ራሱ ስንገባ ካየን አለቀ። አካኪዬ ስለዚህ ግድያ የሚያውቀው ነገር ያለ ይመስላል? ልንገርህ፣ በደንብ ነው የሚያውቀው። አንደኛ እዛ መስሪያ ቤት ካስገባኝ ጀምሮ የማይጠይቀኝ ጥያቄ የለም። ስለ አለቆች የመኖሪያ አድራሻ፣ ከማጋ እንደሚገቡ ከማጋ እንደሚወጡ፣ ስልክ ቁጥራቸውን እርግጠኛ ነኝ። ከሰውየው ጋር ደግሞ ግንኙነት አለው። እና አንተን እዛ በመከራ ያስቀጠረህ በአንተ በኩል መረጃ ለመሰብሰብ ፈልጎ ነው ማለት ነው? አስበው እስኪ። ትናንትና ማታ እነ መላእክት ቤት ድግስ እንዳለ ስነግረው ምንም ያላለ ሰውዬ ዛሬ ግን ከቤት አትወጡም ብሎ ነብር ሆነ። እሺ ለምን ይመስላል? በዛ ላይ ለወትሮ ከቤት የማይወጣት ሰውዬ ጠዋት ጠዋት እየወጣ ተመልሶ ይመጣል። አየህ ግን ነገሮች ወዴት እንደሚያመሩ። እና አባታችን በዚህ ግድያችሁ ካለበት ምንድን ነው ማድረግ ያለብን? እኔ እንጃ። መሌ የስራ ሽፍት ማድረግ ሊኖርብሽ። የሻራውን ቦታ አንቺ ተክተሽ ትሰሪያለሽ። ትንሽ ብንቆይ አይሻልም? ኖ የጀመርነው ዲል ጊዜ የሚሰጥ አይደለም። ስለዚህ ቢሮሽን አስተካክለሽ እሱ የጀመራቸውን ስራዎች ትረከቢያለሽ። መስፍን እቃዎቹን አስገብቼልሃለሁ። ገጣጥመህ ታሳየኛለህ። እሺ። በቃ እኔ የሚያስፈልጉኝን ከቢሮ ላዘጋጅ። ጥሩ። ኢንስፔክተር መንገሻ እባላለሁ። ባለፈው ቤቶት ውስጥ ለተፈጸመው ወንጀል አስታወስኩ። አይ ጥሩ። አንዳንድ ጥያቄዎችን ልጠይቅዎት ነበር የመጣሁት። የዛን ቀን ማታ ሻምበል ሻረው ስልክ ለማናገር ነው የወጡት ያሉኝ? እንደዛ ነው። ማን እንደደወለላቸው ያስታውሳሉ? ጨዋታ ላይ ስለነበርኩ አላስተዋልኩም። ከሞባይሉ ላይ ያገኘነው የመጨረሻ ቁጥር
569393 ይህንን ቁጥር ያውቁታል? እኔ እንጃ፣ የማውቀው አይመስለኝም። ለማስታወስ ይሞክሩ እስኪ። አላውቀውም። ጥሩ፣ ስልኩን በአድራሻው እናገኘዋለን። ሌላው ሻምበሉ የተጣሉት በቀል ሊፈጽም የሚችል ወይም በሌላ ምክንያት ወንጀሉ ሊፈጽም ይችላል ብሎ የሚጠረጥሩት ሰው አለ? ሻረው በጣም ደግና ከሰው ጋር ተግባብቶ የሚሰራ ሰው ነው። በሱ ላይ እንዲህ አይነት ነገር የሚፈጽም ሰው ይኖራል ብዬ በፍጹም አላምንም። ድርጅቱ የጋራ ነው አይደል? አዎ። ከእርሶ ሌላ ሼር አለ? ሻምበል ሻረውና እኔ የጥንት ጓደኛሞች ነው። እኔን ወንጀሉን ፈጽሟል ብለህ ጠርጥረህ ከሆነ ተሳስተህ። በድርጅቱ ላይ ሌላ የተፈጠረ አዲስ ነገር አለ? እንዴት ማለቴ ኪሳራ ወይም የገንዘብ ጉዳይ የተመለከተ ነገር ካለ? የለም፣ አትራፊ ድርጅት ነው። እንደውም ሰሞኑን ከፍተኛ የንግድ እንቅስቃሴ ውስጥ ነው ያለን። አመሰግናለሁ አቶ አክሊሉ። ምናልባት ካላስቸገርኩኝ ለተጨማሪ ጥያቄዎች ወደ ቢሮ ልጠራው ትችላለሁ። ምን ላይ ደረሳችሁ? ማለቴ ሰውየው ማን ነው? እስካሁን እያጣራን ነው። ማንነቱን ለጊዜው አልደረስንበትም። ተመሳሳይ ግድያ ቀደም ብሎ ፈጽሞ ነበር። ማርሸት አለማየሁ የምትባል ሴት ያውቃሉ? ደህና። ለማንኛውም ማንነቱ እስኪጣራ ድረስ እርስዎን በጣም ይጠንቀቁ። እሺ። ተጨማሪ ሰዎች ነበሩበት? የሉም። ደህና። ሄሎ፣ እንደተለመደው ጥሬ ስጋና አስፈላጊ ነገሮች ይዤልህ እመጣለሁ። እዛው ጠብቀኝ። አካኪ ወደ ቤተክርስቲያን ልትሄድ ነው? ወደ ቤተክርስቲያን ያለ እስከ ላይ ድረስ ሸኝ። በቀደም አስቀይሜ ይቅርታ። ዛሬ ምናልባት ሰላም ሸንከር ትንሽ የበዛ አይመስልም?
የእናንተን ጉርምስና ማባብልበት ጊዜ የለንም። ምን መሰለህ አቶ አክሊሉ ዛሬ 2 ሰዓት ላይ አሮጌ መጋዘናቸው ከሰው ጋር ቀጠሮ አላቸው እና ከመላእክት ጋር እንድቆይ ስለጠየቀኝ በእሑዱ ምድር በጠዋት የት ሄደ? ምንድን ነው የሚያደርጉት? እነማ? ሰውየውና አካክሊ። ሰውየው ጅቡ? እኔ የቀፈፈኝ እሱ ሰውዬ እዚህ መመላለስ ከጀመረበት ቀን ጀምሮ ደግሞ ሳስበው ለረጅም ዓመታት የሚተዋወቁላ ይመስለኛል። አንተ ደግሞ አጉል መርማሪ ሊሆን ትላለህ። ለምን አትወው? ሳልነግርህ ሻምበሉ ሲገደል ለመጨረሻ ጊዜ ተደውሎ ያስወጣው ስልክ የማን ይመስላል? የማን? በምን አወቅ? መርማሪውና አቶ አክሊሉ ሲነጋገሩ ሰምቼ። አቶ አክሊሉ ስልክህን አያውቁትም እንዴ? ደግነቱ እሳቸው አያውቁት። ወይኔ መላእክት ግን ከደቂቃዎች በፊት ባትወጣ ኖሮ ጉድ ይፈራ ነበር። እና ምን ይሻላል ታዲያ? ነገርኩ፣ የሁለቱን ጉዳይ ካላጣራን አሁንም ቢሆን ችግር ውስጥ ነን። እኛ እንዴት ነው የምናጣራው? አንድ ቅዳለኝ። ቅድም ላካክዬ ሆን ብዬ የነገርኩት ነገር አለ። ምን? ደህና ነኝ። አንድ አሳይመንት ልሰጥ ፈልጌ ነው። እስክሪፕቱ አለ አጠገብህ? ሀምሳ 56 93 93 93 የዚህን ቁጥር አድራሻ ዛሬውኑ አፈላልገህ እንድትነግረኝ። ሚስጥራዊ ነው ታዲያ። ቻው።
እኔ የምልህ ናትዬ ቤት ነው? አዎ ቤት ነው። ደውለትና ይምጣ አይደል? ይደውልለታል። አዎ እንዴ ከጋብቻ በፊት እንዲያርጎ ይስማታል? ያውም በዚህ ዘመን አሁን መኪና ይገጨዋል። ለመስማት ለምን አንተ ዝም አትል? ማውራት ከፈለክ ቁጭ ብላ ነው። አቦ ድምፅ አስጠራ። እስኪ ዝም በል። ይቅርታ ዛሬ ፍቃድ ይባል ማጥባታቸው ወይዘሮ ስቂ አይገብዙም ማለት ነው። እኔ በሱ ቦታ ነው። በመጀመሪያ ለመወዳት ልጅ ታማኝ ሆናለሁ። በቃ ምናልባት እኔና እሷ ሊያጋጨን ይችላል ብዬ የማስበው ሚስጥር ካለ ሳልደብቅ እነግራታለሁ። አይመስለኝም። አንተ አፍቃሪ ከሆንክ ለፍቅር ስትል ብዙ የማይሆን ነገሮች ልትተው ትችላለህ። በተለይ ለልጅቷ ያለ ፍቅር ከፍተኛ ከሆነ የምትከፍለው መስዋዕትነት እሷን እስከ ማጣት ሊያስቀጣ ይችላል። ስለዚህ እውነቱን ቢነግራት እሷን ሊያጣት ነው። ባይነግራት ደግሞ ልትሰቃይ እንደምትችል ያውቃል። ስለዚህ ልጅ ምን ያድርግ? እኔ ያናድደኝ ሰውዬው መስፍኔ ሙት አንተ ባትይዘኝ ኖሮ አፍንጫውን ነበረ ማውልቅ። ሳንቾ እኮ ከተነሳብህ አሁንም ላገኘው አሁንም እንዳትሄድ ያዝልኝ። ፊልም ቤት ገብቶ አያውቅም። ሙት አፍንጫውን ነበረ። መስፍኔ ወይ ሞባይልህን አውጥቼ አምጥቼልሃለሁ። ነው ልቀበልሻለሁ። ለምን ራሴ እገዛለሁ አላልኩሽ? እስክትገዛ ድረስ በዚህ ትጠቀማለህ። እሱ እምቢ ካለ እኔ ልውሰደው። ምን አለሽ ብትለኝ ቶሎ ቶሎ ልታናግረኝ አትፈልግም? እሱማ እፈልጋለሁ። እሺ የኔ ስልክ ሲጠራ ለየት ያለ ድምፅ ነው የሚኖርበት። በነገራችን ላይ ሙዚቃ አንቺ ነው የሚያስታውሰው። አቤት። እሺ፣ አድራሻውን አገኘው? ቆየኝ ትንሽ። የት ነው?
አንተ ራስህ ነህ ሄድከው? ሰዎቹን አያቸው? አላያቸው? በቃ አይ በቃ ከአንተ የምፈልገው ይህንኑ ነው። ፍጥነትህን አደንቃ። እሺ ቻው። ይሄ ጠቃሚ መረጃ ነው። ምን አገኘ? ከዚህ ፎቶ ውስጥ የሁለቱ ፍሬም ተደርጎ አቶ አክሊሉ ቢሮ ውስጥ አይቼዋለሁ። አቶ አክሊሉ የሴትዮዋን ስም ሳነሳባቸው እንደማያውቋት ነው የነገሩኝ። አንድ ማስታወስ የማይፈልጉት ምስጢር ሳይኖር አይቀርም። ይህ አቶ ሰለሞን መሰለኝ። ታውቀዋለህ? ባለስልጣን ነበረ። እድሜ ይፍታ ተበይኖበት ወህኒ ቤት ነው ያለው። እዚህ ቢሮ ከመምጣቴ በፊት እኔ ነበርኩ ፍርድ ቤት የማመላለሰው የነበረው። ስማ፣ ሰውየው ግን ይመጣል። አካኪ እኔ የምነግረውን እየወሰደ የሚሰጠው ከሆነ ታያለህ፣ አሁን ይመጣል። እኔ ግን ምንም አላማረኝ። ባልጠፋ ሰዓት በምሽት ወደዚህ ታመጣኛለህ? ምን አለ ቀን ነው ብለህ ብትቀጥረው? ቢያንስ ጨለማውን ሳንፈራ ሮጠን እናመልጥ ነበር። ስማ፣ በዛ በኩል ሄዶ ከሆነ ቼክ ላድርገው። ኧረ እዚሁ ቼክ እናድርግ። መስፍን ሞባይሉ ያዘዋ እና ጥለኸኝ ልትሄድ መስፍን?
እንዴት አልኩ ወይ? ሰውየው ሄዷል ነው ያልከኝ? አዎ ሄዷል። በቃ ይዞት ሄዷል። ታዲያ ምን አድርግ ነው? ላነሳው ስል ዞረብኝ እና እኔ ከእሱ ጋር መተናነቅ አለበት? ያው ፈሪ ነገር ነው። ኧረ አንተም እኮ አብረኸኝ ወጣ። ማ አንተ ምንድን ነው የምትሰሩት? ተናገር እንጂ። ጠላቶቼ ናችሁ ወይስ ልጆቼ? ለምን እኔን የሚያቃጥል ነገር ታደርጋላችሁ? ነው ወይስ ጎራ ለይታችሁ ከጠላቶቼ ጋር አብራችሁ? አንተ ለምን አትነግረኝም? በአባትነት ልሰጠን የሚገባን ፍቅርና እንክብካቤ ስታሳድገናል። ስንት ዓመት ሙሉ እንዳንተ እያሰብን በአንተ ህይወት ውስጥ ኖርን። ለምንድን ነው አሁን የራሳችንን ህይወት እንድንኖር የማትፈቅድልን? አንተ ስለ ህይወት ምን ታውቃለህ? ብቻዬን ያለ እናት ሳሳድግ ለዚህ መናጢ ኑሮ የዳረጉኝ ሰዎች ተደላድሎ ከጎኔ ትቆማላችሁ ብዬ ሳስብ ዞራችሁ ጠላት ሆናችሁ ተገኛችሁ። አባባ አንተ በራስ ዓለም ውስጥ የምትኖር ሰው ነህ። ከዚህ በፊት ወዳጅና ጠላትን አጫውተን ታውቃለህ? ፊትን ከማጨለምና ከማጥቆር ሌላ ያንተን አባትነት በስም እንጂ በተግባር አናውቀው። እሺ አቶ አክሊሉ ጋር ስራ አስገባኝ። እኔ ለራሴ የምታስብልኝ መስሎኝ ነበር፣ ግን አንተ የራስህ መሳሪያ ልታደርገኝ ነው። ሰማኛለህ? ከዛሬ ጀምሮ ከልጅቱ ጋር ያለህን ግንኙነት እንድታቆም እፈልጋለሁ። አላቆምም። አለበለዚያ ጠላት ይሆናል የምትል ለህይወቴ ትርጉም ባለው ነገር ከመጣብኝ አንተም ጠላቴ ነህ። ከዚህ በኋላ አንተም አባቴ እኔም ልጅ አይደለሁም። መስፍን መስፍን ከልጅቷ ጋር በጣም ይዋደዳል። እኔም ከነሱ ፍቅርን ተምሬያለሁ። እስኪ ስለኛም ትንሽ አስብ። ከሰማኝ ስራ ከመግባት በፊት ትልቅ ወንዝ አካባቢ እንገናኝ። ከ30 ደቂቃ በኋላ ደርሳለሁ። ፈለከኝ? ተቀመጥ።
መስፍንን እዚህ ያስገባኸው አንተ ነህ አይደል? አዎ። ስለሱ ምን የምታውቀው ነገር አለ? እንዴት ማለቴ የት ነው የምታውቀው? እሱን አይደለም አባቱን ነው የማውቀው። አባቱን የት ነው የምታውቀው? አባቱን ማለቴ በሽር ተረጋጋ። የሰውየውን ማንነት ማወቅ ስለምፈልግ ነው። አንተ ገንዘብ ተቀብለህ አለያም አስገድዶ ልታስቀጥርለት ትችላለህ። ይሄ ደንታ አይሰጥም። ሰውየውን ታስታውሰዋለህ? አንዴ ብቻ ነው ያየሁት። ከዚህ ልትለይልኝ ትችላለህ? ፎቶ የድሮ ነው እንጂ ይሄን። እርግጠኛ ነህ በሽር? አዎ እርግጠኛ ነኝ። እሺ ጨርሻለሁ። መውጣት ትችላለህ። የት ነው ያለሽው? ትልቅ ወንዝ አካባቢ። እዛ ጋር ደግሞ ምን ታደርጊያለሽ? ሰው እየጠበቅኩኝ ነው። እሺ መስፍን አጠገብሽ አለ? የለም። ይኸውልሽ ልብ ብለሽ አድምጪ። መስፍንን ከዚህ በኋላ እንዳትጠጊው ትሰምኛለሽ? ምንድን ነው የምትለው አባባ? ሁሉንም ነገር እዚህ ስትደርሺ እነግርሻለሁ። አሁን በፍጥነት ወደዚህ። መስፍንን ካገኘሽው እንዳላየሽ ሆነሽ ነፍ። የምትለው ነገር በጭራሽ አልገባኝ። እናት መስፍን የጠላቴ ልጅ ነው። ሻረውን የገደለው የእሱ አባት ነው። የተቀረውን እዚህ ስትመጪ እነግርሻለሁ። አሁን ባትሪ እያለቀ ስለሆነ በፍጥነት ቶሎ ነኝ። እሺ? ሄሎ አባብዬ፣ ሰውየው ሊይዘኝ ነው። የቱ ሰውዬ? እኔ አላውቅም፣ ግን እኔን ሊይዘኝ ነው የመጣው። ካልመጣህ ግን ይይዘኛል። የት ነው ያለሽው? ትልቁ ድልድይ አካባቢ ነኝ። ወይኔ ልጄ። እሺ አሁኑን
ይህን ነው ያገኘነው። የአባትሽ ነው? አይዞሽ፣ ይሄ እኮ ማለት ምን ማለት አይደለም። ጋጋ የምናደርገው ነገር እንድናቆም እፈልጋለሁ። እስካሁኑ በቀል በቂ ነው። እኔ እናንተ በጨለማ ኖረናል። ለልጆቻችን ስንል ግን ሁሉን ነገር ማቆም አለብን። ጋጋ ከኔ በላይ ያንተ ጉዳት ይሰማኛል፣ ግን ከዚህ በኋላ ማቆም ያለብን ይመስለኛል። ለመኖሪያ የሚሆን ገንዘብ አምጥቼልሃለሁ። ከዚህ በኋላ ሌላ ሀገር ሄደህ መኖር ትችላለህ። በየጊዜው ደግሞ ተጨማሪ ገንዘብ አድራሻ እልክልሃለሁ። አይነሳም። ሄሎ ሜሊ፣ ደህና ነሽ? የት ሆነህ ነው የምትደውልልኝ? ከሱቅ ነው የምደውልልሽ። ስልክ የት ሄደው ነው ከሱቅ የምትደውልልኝ? ቤት ረስቼው መጥቼ ነው። ይኸውልሽ አንድ የሆነ ማጫወትሽ ነገር አለ። ውጪ ላገኝሽ እችላለሁ? አባባ ቢሮ ነው ያለሁት። እዚህ መተህ ከዛ ብንወጣ አይሻልም? ምን ነው ደህና አይደለሽም?
ምንም አልሆንኩም። አንተ ብቻ ቶሎ ና። እሺ መጣ። የፖሊስ አባሎች ነን። ለጥያቄ ስለምፈልግ ወደ ጣቢያ እንሂድ። ምንድን ነው? አንድ ውጤት ያለው ነገር ትነግረኛለህ ብዬ ነበር። አዝናለሁ። በቃ እኔማ እኮ ይሄንን ብቻ። ሌላ ልትነግረኝ የምትችለው ነገር የለም? የለም። መላዊት፣ መስፍን በሰጠው ቃል መሰረት ስለ አባትሽ መጥፋት የሚያውቀው ነገር የለም። ነገር ግን ሊጠልፋቸው ስለሚችለው ሰው የሚያውቀውን ነግሮናል። አባቴን የት ነው ያደረገው? ለካ ይሄን ሁሉ ጊዜ እንደምትወደኝ የምትነግረኝ እኔ የሚያመንኩ ስትሸነግለኝ ነበር። ለክፋት ስታመቻቸኝ ለካ ይሄን ሁሉ ጊዜ ስትዋሸኝ የቆየው። አሁን አባቴን የት እንዳረከው ብቻ ንገረኝ። ስለ እኔ የነገሩሽን አምነሽ ተቀበልሻቸው? በዚች ምድር ላይ እንዳንቺ የተረዳኝ ሰው ያለ አይመስለኝም። እድሜን ሙሉ የኖርኩባቸው አመታት ቢደመሩ ከአንቺ ጋር ያሳለፍናቸውን ወራት እኮ አያክሉ። ህይወቴን አሳልፌ የምሰጣት ልጅ ያገኘው ስል ወንጀለኝነቴን አምነሽ እንዴት ጠላትሽ ታደርጊኛለሽ? ሰዎች የሚፈልጉትን እስከሚያገኙ የልባቸውን ማን ያውቃል? እኔም አምኜ ነበር፣ ግን ልታጠቃኝ እንደመጣህ አልጠረጠርኩም። አሁን አባቴን የት እንዳረከው ብቻ ንገረኝ። አይደለም አይደለም፣ ለእኔ የነበረሽ እምነትና ፍቅር እኮ እንደዚህ በቀላሉ የሚናድ አልነበረ። ብታምኘኝም ባታምኘኝም እኔም እስከዛሬ ድረስ የአባቴ መሳሪያ ነበር። ስለተፈጠረው ነገር ምንም እኮ የማውቀው ነገር የለም። አንድ ማምነው ነገር ግን በዚህ አጋጣሚ አንቺን ማግኘቴን ብቻ ነው። እስቲ
እስቲ ልብሽን በእርጋታ ጠይቂው። እውነት እኔ እንደዚህ አደርጋለሁ? እኔ እንደዚህ አደርጋለሁ? ምልዬ በእግዚአብሔር ስም እምልልሻለሁ፣ እኔ እንኳን አንቺን ልጎዳ ቀርቶ በአንቺ የመጣብኝና ባቴን እንኳን ጥላቴ እኮ ነው ያደረጉት። መቆየት አለብኝ? አዎ፣ አንዳንድ ሁኔታዎችን እስክናጠራ ትቆያለህ። ማላስቸግር ከሆነ ወንድሜ ጋር ስልክ ብትደውልልኝ። ስንት ነው ቁጥሩ? 569393 ከዚህ ውስጥ የምታውቀው ሰው አለ? ይሄ አባቴ ነው። ይሄ ሰውየው ነው። እነዚህን ሁለቱን ምን አደረጋቸው? የታገኘ ሄሎ። አሎ ማለት መንገሻ ነኝ። እሺ ኢንስፔክተር፣ አዲስ ነገር አለ? ኖ ስልኩ ላይ መመለሽ ልጠይቅሽ ነው። ደጋግሜ ሞክሬያለሁ፣ ስልኩ ግን አይነሳም። ከአንቺ ባላውቅም መስፍን እየዋሻ አይመስለኝም። እሱም ልክ እንዳንቺ ነገሩን አያውቅም። አንድ ላይ ካልሆኑ ታዲያ እኔ የሰጠው ስልክ እንዴት ሰውየው ጋር ሊሄድ ይችላል? የአጋጣሚ ነገር ይመስለኛል። ለማንኛውም ደጋግመሽ ደውይና ለውጥ ካለ ንገሪኝ። እሺ። ሄሎ ሄሎ፣ አባቢ ደህና ነኝ እናት። የት ነው ያለኸው? ድልበር ቅርጹ ጋር አካባቢ ማን አለ? እሺ አሁን ማንም አይታየኝ። በቃ እሺ፣ እዛው ጠብቀኝ። እኔ ፖሊሶች ይዤ እመጣለሁ። ችግር ካጋጠመ ግን ደውልልኝ። እሺ እሺ። ደግሞ ምንድነው የምትወረጉሩት? እዚህ ላይ የሚመለከቷቸው ሁለት ሰዎች ተገለዋል። የሌሎቹም ህይወት አደጋ ላይ እንደሆነ እናስባለን። ሌሎች መኖራቸው እርግጠኛ ነህ? የሁለቱ ማንነት ለጊዜው ባይታወቅም አቶ አክሊሉ ግን ማንነቱ ባልታወቀ ሰው ታፍነዋል። እርስዎ ብቻ ነው ስለዚህ ፎቶ ሚስጥር ሊነግሩኝ የሚችሉት።
እና እኔ ሚስጥር መደበቅ አልችልም ብለህ ነው? ሁለቱም ሰዎች አይሞቱ አሟሟት ነው የሞቱት። ሴቷ ቀኝ አይኗ ተጎልጉሎ ሻምበሉ ምላሱ ተቆርጦ ነው ከህንፃ ላይ ተወረወረው። አንድ ሰው እንደገደላቸው ደግሞ በቂ መረጃ ይዣለሁ። ይህንን እንቆቅልሽ ለመፍታት ጊዜ የፈጅብኝ እንደሆነ እንጂ አይቀርም። ግን በዚህ መካከል ሌሎች ሰዎች እንዲገደሉ ፍላጎት አይደለም። እንዴት ነው የሞቱት አልከኝ? አንዷ ቀኝ እጇ ተቆርጦ አይኗ ተጎልጉሎ፣ ሌላው ደግሞ ከህንፃ ላይ ተወርውሮ 1 ሜትር ብረት በልቡ ውስጥ ተሰክቶ ነው የሞተው። ገዳዩ መናገር ማይችል ነው ብለን እናስባለን። እንዴት? የሞቱት ሰዎች ጋር ረሳኝ የሚል በወረቀት የተጻፈ መልእክት አግኝተናል። ሸዋንግዛው ማን ነው ሸዋንግዛው? ይሄ ነው የፈጣሪ ያለ ማን ለቀቀው? ምንድን ነው እሱ? አቶ ሰለሞን መታሰሪያ በእጅ አትለኝ? ይኸውልዎት አቶ ሰለሞን፣ ፈጠን ብሎ ቢነግሩኝ የብዙ ሰዎችን ህይወት ላተርፍ እችላለሁ። የአቶ አክሊሉ ልጅም የጥቃቱ ኢላማ ነች። እሷን አስጥላለሁ ብለው ነው እሳቸውም የተያዙት። ሸዋንግዛውን አንተ አታውቀውም። ልጅቷን ከፈለገ አሁንም ቢሆን ይዛታል። አንቺ እዚህ ጠብቂኝ። እዚህ የምታያቸው ሁሉ ጥሩ ጓደኞች ነበር። ግን በመካከላችን በተፈጠረው መከፋፈል አካፍሌና ሸዋንግዛው የእኛን የግል ህልውና አደጋ ላይ የሚጥል መረጃ ይዘው ተሰወሩ። ሸዋንግዛው በጣም ብርቱና ቆራጥ ሰው ነበር። ጋጋ ብለን እንጠራው ነበር። ብዙም ሳይቆይ ግን ያዝናቸው። ለብቻቸው በተከለለ ቤት አስረን የደበቁትን ምስጢር እንዲያወጡ ደበደብናቸው። የት ነው ያደረገው? ግን በዛ አካሄድ እንደማናገኝ ስንረዳ ጋጋ ከምንም በላይ የሚወዳት ትንሽ ልጁን ይዘን ስለነበር እሷን ለማውጣጫ ተጠቀምንባት። ምን ታደርጋት ነው? አትናገረኝ። እሷን ተዋት። የማያዋጣ ነገር ነው የምታደርገው። 3 ሰከንድ ሰጥቻለሁ። ከእሷ ምን አለ? አትናገርም? ሰለሞን እገላለሁ። ልጃቸው እባክህ ልጅቱን ተዋት። ሌላ የተሻለ ዘዴ አለ። ብትናገር ይሻልሃል። ነገር ያለው ልጄ ተዋት። አካብሌ ልጄ፣ አረ ልጄ አካብሌ፣ አረ አክሊሉ በመጠራ ልጁን እያያት ትንፋሿ ተቋርጦ ሙቀቷ ቀዘቀዘ። ከዚህ በኋላ ጋጋ መናገር የሚባል ነገር አቆመ። ቢደበደብ የፈላ ውሃ ቢፈስበት በጭራሽ። ስለዚህ የነበረን ምርጫ ወደ አካፍሌ መዞር ነበር። ገና ምን አይተህ? ያንተንም ልጆች አንጥቼ ነው እኔ ማርሸት እዚህ ማንጠለጠልልህ። ስቃይ መቋቋም አቅተኝም። አሁንስ አረ በፈጠረ ተውት። የልጁ ሞት አይበቃም? አረ በፈጠረ በጭራሽ አልናገርም። ገና ምን አይተህ? ብልትህ ይተረተርልሃል። ምን ልታደርገኝ ነው? ምን ልታደርገኝ ነው? አረ በፈጠረ ተወኝ። ስለ ወንድ ልጅ አምላክ ተወኝ። በቃ እነግርሃለሁ፣ ተወኝ። ከዛስ መጨረሻው ምን ሆነ? እንዳለውም የደበቁትን ሰነድ ከ2 ቀን ፍለጋ በኋላ አገኘ ነው። በሚቀጥለው ቀን ወደ ታሰሩበት ቤት
ቀድማ የደረሰችው ማርሸት ነበረች። ግን ባልጠበቅነው ሁኔታ ራሳቸውን ፈተው ለማምለጥ ሲሞክሩ ደረሰችባቸው። አካፍሌ ያመለጠ። በአድራሻው ብናስፈልገው 2 ትንንሽ ልጆችን ይዞ ከሀገር ተሰወረ። ጋጋ ግን ማምለጥ አልቻለም። ለስቃይ የተፈጠረ ሰው። አንድ አይኑ ከማርሸት በተተኮሰች ጥይት ጠፍታ ሲሰቃይ ቀረበና ምንም ሊጠቅመን የሚችል ሰው ስላልነበረ ወደ ከርቸሌ ወረወር ነው። እንግዲህ ለቀውታል ማለት ነው። ፍላጎቱ ምን ይመስልዎታል? እያየው ምን ትጠይቀኛለህ? ጋጋ በጣም ጠንቃቃና ለኛ ሰው ነው። በመንገዱ የሚገባበትን ሰው ሁሉ አይመርም። አቤት። ምን? ማን ነው የወሰዳት? እናንተ ምን ሰሩ ነበር? አሁን በአስቸኳይ ሰውየው ቤት የት እንደሆነ መስፍንን ጠይቅና መልሰህ ደውልልኝ። እዚህ ቤት የፖሊስ አባሎች ነን። አንድ ጊዜ አናግሩን። እንዴት አገኘው? መላእክት። ምን? እንዴት? አባቷ ስለኔ ያውቀዋል መሰለኝ። ከመጥፋታቸው በፊት ደውሎ ነገራት። አባቷን ገደለው? እሱ እንኳን አልተረጋገጠም፣ ግን የነበሩበት ቦታ ሄደው ፈልጓቸው። እስኪ አንድ ጊዜ ውጭ ቆየን። ቤቱን አገኛችሁት? አዎ። ማን ነበር ያልከኝ? አባትን ስም? እንዳላሽ። ሌላ ስም የላቸውም? እኛ ከልጅነታችን ጀምሮ አካክዬ ነው የምንለው። ምን? አካፍሌ የሚባል ስም አታውቅም? አላውቅም። አባት በጣም ድብቅ ሰው ነበሩ። እንዴት? ከማን ጋር ነው የምትኖሩት? ሶስታችንን የምንኖረው፣ እኔ ወንድሜና አባቴ። ሌላ ዘመድ የለም? ከዘመዶቻችን ጋር እንኳን ብዙም አንቀራረብም። ረጅም ዓመት ክፍለ ሀገር ነው የኖርነው። ከዛ ከጥቂት ዓመት በፊት ነው ወደዚህ ወደ አዲስ አበባ የመጣነው። ጨርሻለሁ መሰለኝ። መሄድ እችላለሁ? አዎ ጨርሰሃል። መሄድ ትችላለህ። እሺ፣ አመሰግናለሁ። ከዛ በፊት ቁጭ በል እስኪ። አንድ የምነግርህ ነገር አለ። መስፍን በጣም ነው የማዝነው። አባትም ሞተዋል። በሰጠን አድራሻ መሰረት የሰውየው ቤት ስንገባ አባቴ የቤቱ ማገር ላይ ተንጠልጥሎ አገኘናቸው። አይሆንም።
አዘናለሁ፣ በጣም አዘናለሁ። በጣም ነው የማዝነው። አንተም ሆንክ ወንድም በጣም ተጠንቀቁ። አደጋ ላይ ልትወድቁ ትችላላችሁ። መስፍን፣ ምናልባት ማወቅ ካለብህ መላዊትን ይዟታል። ምን? ከአንድ ሰዓት በፊት አባሎቻችንን አታለው ወስዷታል። ጉዳዩን አጣርተን እስክንደርስበት እናንተም ጥንቃቄ አድርጉ። ቀስ በል እንጂ ምን ሆነሃል? መላእክትን ወሰዳት። ምን? መላእክትን አፍኖ ወሰዳት። አንተ በምን አወቅ? መርማሪው ነገረኝ። ያማል ልትሞት ፈልጋል። ቅድም ከሆነ ሰውዬ ጋር ቃስሎ ነበር አይደል? እና ወደ እኔ ሄዳችሁት? ለዚህ ነው ሮጠ መኪና ውስጥ የገባው። ልትሞት ነው። ይሄ የሞሸረት ጉዳይ ነው። ወዴት ሄዳችሁት? የድሮ ጥይት መጋዘን ለደርሱ እንችላለን። ከከፈልክ ምን ቸገረ? ያሉት ሰምታል አይደል? ሂደና ለፖሊስ ንገር።
ይህንን ያገኘሁት ይቅርታ አድርገልኛል አይደል? ይቅርታ ካላደረጉልሽ እኔ ከነሱ በምንድን ነው የምሻለው?